የእስራኤሉ ቻናል 14 በኢራን መሪዎች መካከል የተደረገውን ንግግር ማግኘቱን ገለጸ። የኢራንን ቀጠናዊ ተጽዕኖ የሚቀንስ ግዙፍ የነዳጅ መስመር እቅድ ይፋ ሆነ ይለናል የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት። ኢራን ፍኖተ ሆርሙዝን በመዝጋቷ የነዳጅ ዋጋ ታይቶ በማይታወቅ መልኩ ጣራ ነካ። ትራምፕ የጦርነቱን ወጪ የአረብ አገራት እንዲሸፍኑ ሊጠይቁ መሆኑ ተሰምቷል። እነዚህንና በዕለቱ የተሰሙ የተመራረጡ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። ኢራን ፍኖተ ሆርሙዝን በመዝጋቷ የነዳጅ ዋጋ ታይቶ በማይታወቅ መልኩ ጣራ ነካ። ነዳጅ ወይ ከዩናይትድ ስቴትስ ግዙ አሊያ ሆርሙዝ ሂዱና ነዳጃችሁን ውሰዱ ሲሉ የአሜሪካው ፕሬዝዳንትም ተደምጠዋል። ይህ ከአንድ ፕሬዝዳንት የማይጠበቅ ንግግር ነው። ኢራን ክልከላ የጣለችባቸው የዓለማችን በርካታ መርከቦች ማለፊያ የሆነው ፍኖተ ሆርሙዝን በተመለከተ በአስቸኳይ ዲፕሎማሲያዊ በሆነ መልኩ እንድትነጋገር የአውሮፓ ህብረትም ጠይቋል። የመካከለኛው ምስራቅ ሁኔታው እጅግ ወደ አደገኛ ደረጃ እየተሻገረ መሆኑን በመግለጥም ህብረቱ ኢራን ከድርጊቷ እንድትታቀብ ጠይቋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር መነጋገራቸውን ይፋ አድርገዋል። ከእስራኤል ጋር በመሆን ኢራን ላይ ጦርነት ያወጀችው የዩናይትድ ስቴትስ ፕሬዝዳንት የሆኑት ዶናልድ ትራምፕ በበኩላቸው የአገራቸው አጋር የሚባሉ አገራት ላይ ተዘባብተዋል። ነዳጅ ወይ ከዩናይትድ ስቴትስ ግዙ አሊያ ሆርሙዝ ሂዱና ነዳጃችሁን ውሰዱ ሲሉ ተሳልቀውባቸዋል። ኢራን ለተከፈተባት ጦርነት አጸፌታ በሚል ፍኖተ ሆርሙዝ ላይ አንዳችም መርከብ እንዳይተላለፍ ጥብቅ ትዕዛዝ ካሳለፈች በኋላ የነዳጅ ዋጋ ታይቶ በማይታወቅ መልኩ ጣራ ነክቷል። ለመጀመሪያ ጊዜም የአንድ ጋሎን ነዳጅ ማለትም 3 ሊትር ከግማሽ ግድም አካባቢ የሚሆነው $4 ደርሷል። አሁንም ከዚሁ ግጭት ጋር ሳንወጣ ትራምፕ የጦርነቱን ወጪ የአረብ አገራት እንዲሸፍኑ ሊጠይቁ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ለሚካሄደው ጦርነት የሚያስፈልገውን ወጪ የአረብ አገራት እንዲሸፍኑ መጠየቅ እንደሚፈለግ የዋይት ሃውስ ቃል አቀባይ የሆኑት ካሮሊን ሊቪት ገለጹ። ፕሬዝዳንቱ ይህን ሐሳብ ያመጡት ለጦርነቱ ተጨማሪ $200 ቢሊዮን እንዲፈቀድላቸው ያቀረቡት ጥያቄ በአሜሪካ ኮንግረስ ውስጥ ከዲሞክራቶችና ከአንዳንድ ሪፐብሊካኖች ጭምር ከፍተኛ ተቃውሞ እየገጠመው ባለበት ወቅት ነው። እስካሁን ባለው መረጃ የኢራን ጦርነት በመጀመሪያዎቹ 6 ቀናት ብቻ ከ$11 ቢሊዮን በላይ ወጪ ያስወጣ ሲሆን ይህም ከአሰቃቂዎቹ የኢራቅና የአፍጋኒስታን ጦርነቶች በኋላ ውድ የሆነ ግጭት ሊሆን እንደሚችልም ተገምቷል። በሌላ በኩል ፕሬዝዳንት ትራምፕ በኢራን ካለው ምክንያታዊ ከሆነ መንግስት ጋር ጦርነቱን ለማቆም ድርድር እያደረጉ መሆኑን ቢገልጹም ለቴህራን የሚያስተላልፉትን ጠንካራ ማስጠንቀቂያ ግን ቀጥለውበታል። ትራምፕ በማህበራዊ ገጽ ባሰፈሩት መልእክትም የሆርሙዝ ወሽመጥ በአስቸኳይ ለንግድ ክፍት ካልሆነና ስምምነት ላይ ካልተደረሰ የአሜሪካ ጦር የኢራንን የኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶች፣ የሀርግ ደሴቶችንና የጨው ውሃን ወደ ንጹህ ውሃ የሚቀይር ተቋማትን ሙሉ በሙሉ በማውደም ጦርነቱን እንደሚደመድሙት ዝተዋል። ፕሬዝዳንቱ በኃይል ተቋማት ላይ የሚሰነዘረውን ጥቃት እስከ ሚያዝያ 6 ለ10 ቀናት ማቆማቸውን ባለፈው ሳምንት አስታውቀው እንደነበረ የሚታወስ ነው። የኢራን አብዮታዊ ዘቡ ጥቃት የሚፈጸምባቸውን የአሜሪካ ኩባንያዎች ዝርዝር ይፋ አደረገ ይለናል የሚቀጥለው መረጃ። የኢራን አብዮታዊ ዘብ በማንኛውም የግድያ እርምጃ ላይ ያጸፋ ምላሽ ለመስጠት ከአሜሪካ ጋር ግንኙነት ያላቸውን ግዙፍ ኩባንያዎች ኢላማ እንደሚያደርግ አስታወቀ። በወጣው መግለጫ መሰረትም በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች በአስቸኳይ ስራቸውን እንዲለቁና በኩባንያዎቹ ዙሪያ በ1 ኪሎ ሜትር ራዲየስ ውስጥ የሚኖሩ ነዋሪዎችም ለደህንነታቸው ሲባል ወደ ሌላ አካባቢ እንዲንቀሳቀሱ ጥሪ አቅርበዋል። ጥቃት ይሰነዘርባቸዋል ተብለው ዝርዝራቸው የወጣው ኩባንያዎች እንደ ሲስኮ፣ HP፣ ኢንቴል፣ ኦራክል፣ ማይክሮሶፍት፣ አፕል፣ ጉግል፣ ሜታ፣ IBM፣ ዴል፣ ኒቪዲያ፣ JP ሞርጋን ቼዝ፣ ቴስላ፣
ጀነራል ኤሌክትሪክና ቦይንግ ያሉ ታዋቂ ተቋማትን ያጠቃልላል። ይህ የጥቃት ማስጠንቀቂያ በቴህራን አቆጣጠር ሚያዝያ 1 ቀን ከምሽቱ 2 ሰዓት ጀምሮ ተግባራዊ ሊደረግ እንደሚችል ተገልጿል። የኢራንን ቀጠናዊ ተጽዕኖ የሚቀንስ ግዙፍ የነዳጅ መስመር እቅድ ይፋ ሆነ ይለናል የሚቀጥለው መረጃችን። ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንደገለጹት ከሆነ እስራኤል ከአሜሪካና ከአረብ አገራት ጋር በመሆን የዓለምን የኃይል አቅርቦት መስመር የሚቀይር አዲስ ስትራቴጂ ነድፈዋል። እቅዱ ኢራን የንግድ መስመሮችን ለመዝጋት እንደ ማስፈራሪያ የምትጠቀምበትን የፋርስ ባህረ ሰላጤ መውጫን በመዝለል የነዳጅና የጋዝ ቧንቧዎችን በሳውዲ አረቢያ በኩል ወደ ቀይ ባህርና ወደ እስራኤል የሜዲትራኒያን ወደቦች ማገናኘት ላይ ያተኮረ ነው። ይህ ታላቅ የጂኦፖለቲካ እርምጃ የኢራንን ቀጠናዊ ተጽዕኖ በእጅጉ የሚቀንስ ሲሆን እስራኤልን ደግሞ ለዓለም አቀፍ የነዳጅ ፍሰት ቁልፍ መጫወቻ በማድረግ የኢኮኖሚና የደህንነት ትስስሩን ያጠናክረዋል። ኔታንያሁም ሐሳቡን ሳቢ ሲሉ የገለጹት ሲሆን ፕሮጀክቱ ተግባራዊ ከሆነ የመካከለኛው ምስራቅ የንግድ ካርታ ሙሉ በሙሉ እንደሚቀይረው ይጠበቃል። የእስራኤል ቻናል 14 በኢራን መሪዎች መካከል የተደረገ ንግግሮች ማግኘቱን ገለጸ። ፕሬዚዳንት ፔዜሽኪያን ከአሜሪካ ጋር በሚደረግ ድርድር ውስጥ መሳተፍ እፈልጋለሁ፣ በአስቸኳይ ስምምነት ላይ ካልደረስን መላው ኢኮኖሚያችን በ3 ሳምንት ውስጥ ይፈራርሳል። የአብዮታዊ ጋርድ ወይም IRGC አዛዥ የሆኑት ሻሂዲ በድርድሩ ወቅት መሳተፍ የሌለብህ ለዚሁ ነው፣ ለስምምነት ስትል ሁሉንም ነገር አሳልፈ ትሰጣለ። ዘገባው እንደሚያመለክተው ከሆነ የስልክ ጥሪው ካበቃ በኋላ የኢራኑ ፕሬዝዳንት ለባልደረቦቻቸው እንደ ታጋች ወይንም ሆስቴጅ እንደሚሰማቸው ገልጸዋል። መልቀቅ አልችልም፣ የራሴንም ውሳኔ መወሰን አልችልም፣ እኔ ማድረግ የሚችለው የተሰጠኝን ጽሑፍ ማንበብ ብቻ ነው ሲሉ ተደምጠዋል። ቻናል 14 ዘገባውን ሲያጠቃልል በአሁኑ ወቅት አገሪቱን በትክክል እየመራት ያለው የአብዮታዊ ጋርድ ወይም IRGC እንደሆነ ገልጿል። ፕሬዚዳንት ትራምፕ ባለፉት 50 ዓመታት ውስጥ አሜሪካ የተሳሳተችውን እያንዳንዱን የውጭ ጉዳይ ፖሊሲ ስህተት እየደገሙ ነው ተባለ። የዩናይትድ ስቴትስ ፕሬዚዳንት የሆኑት ዶናልድ ትራምፕ ባለፉት 5 አስርት ዓመታት ውስጥ አሜሪካ የፈጸመችውን እያንዳንዱን የውጭና የሀገር ውስጥ ፖሊሲ ስህተት እየደገሙ ነው ሲል አንድ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ተናግረዋል። ሪቻርድ ስቴንግል በኤክስ ገጻቸው ላይ በለጠፉት ጽሑፍ ትራምፕ ይህን የሚያደርጉት በጸጋ አልባነት፣ ፍንጭ የለሽነትና ምንም ቅድመ ሁኔታ በሌለው ሙስና ነው ብለዋል። የፖለቲካና የውጭ ጉዳይ ፖሊሲ ተንታኝ የሆኑት ስቴንግል በኦባማ አስተዳደር ጊዜ በውጭ ጉዳይ ሚኒስትርነትና በታይም መጽሔት አዘጋጅነትም አገልግለዋል። ስቴንግል ቀደም ሲል ትራምፕ ለእውነት ታማኝነት የላቸውም፣ እንዲሁም እንደ አንድ ሰው ተደራዳሪ ዋና በመሆን ከዲፕሎማሲ ይልቅ የሪል ስቴት ስምምነት ሲያደርጉ ቆይተዋል ሲሉም ተችተዋል። በሌላ መረጃ የኢራን የዜና ወኪል እንደዘገበው ትላንት ምሽት በማርካዚ ግዛት ማህላት ከተማ ላይ በተፈጸመ ጥቃት 11 ሰዎች ሲገደሉ 15 ሰዎች ቆስለዋል። በማህላት ከተማ ውስጥ የሚገኙ 3 የመኖሪያ ቤቶች በቀጥታ በጦር መሳሪያው የተመቱ ሲሆን ዩናይትድ ስቴትስ እና እስራኤል በቴህራንና በማዕከላዊ አስፋን ከተማ ላይ የሚፈጽሙት ጥቃት አጠናክረው እንደቀጠሉ ነው መረጃዎች እያሳዩ የሚገኙት። ለፊታችን ፋሲጋ በዓል የተኩስ አቁም ጥሪ አቀረቡ፣ ለሰላም ዝግጁ ነንም አሉ የዩክሬኑ ፕሬዝዳንት ዘለንስኪ። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ከ2 ሳምንት በኋላ የሚከበረውን የኦርቶዶክስ ፋሲጋ በዓል ምክንያት በማድረግ ሀገራቸው ለተኩስ አቁም ዝግጁ መሆኗን ገልጸዋል። ፕሬዝዳንቱ በተለይም በዓለም አቀፍ የነዳጅ ገበያ ላይ እየደረሰ ያለውን ጫና ለመቀነስ በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲቆሙ ጥሪ አቅርበዋል። ዩክሬን የሀገሪቱን ሉዓላዊነት ክብር የማይነካ ማንኛውንም አይነት የሰላም ስምምነት ለመቀበል ፍቃደኛ መሆኗን ለዓለም አቀፉ ማህበረሰብ አስታውቀዋል። ይህ የተኩስ አቁም ጥሪ የቀረበው አጋር ሀገራት ዩክሬን በሩሲያ የኃይል ተቋማት ላይ የምታደርገውን ጥቃት እንድታቆም ምክረ ሐሳብ ካቀረቡ በኋላ መሆኑን ታውቋል።
ሩሲያ መሰል ጥቃቶችን የማትፈጽም ከሆነ ዩክሬንም ጥቃቱን ለማቆም እንደምትገደድ ፕሬዝዳንቱ አረጋግጠዋል። ዘገባዎች እንደሚያመለክቱት ከሆነ ይህ ጥሪ የመጣው የዩክሬን ወታደራዊ ኃይሎች በባልቲክ ሀገራት በሚገኙ የሩሲያ የነዳጅ ክምችት ላይ የድሮን ጥቃት መፈጸማቸውን ተከትሎ ነው። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።